ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ቢቢሲ ትራምፕን በይፋ ይቅርታ ሲጠይቅ ካሳ ግን እንደማይከፍል አሳወቀ። ቢቢሲ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ጥር 6 ቀን በ2021 ያደረጉትን ንግግር ፓኖራማ ለተሰኘው ዝግጅት ካቀረበበት መንገድ ጋር በተያያዘ ይቅርታ ቢጠይቅም የካሳ ጥያቄዎችን ግን ውድቅ አደረገ። ፓኖራማ ፕሬዝዳንት ትራምፕ ለአመፅ ቀጥተኛ ጥሪ እንዳደረጉ የተሳሳተ ግንዛቤ እንደሰጠና ዝግጅቱን በድጋሚ እንደማያሳይ ኮርፖሬሽኑ ተናግሯል። የትራምፕ ጠበቆች ኮርፖሬሽኑ ዝግጅቱን ካልሰረዘ፣ ይቅርታ ካልጠየቀና ካሳ ካልከፈለ ቢቢሲን በ$1 ቢሊዮን ካሳ እንደሚክሱ ማሳወቃቸው ይታወሳል። የቢቢሲ ዋና ዳይሬክተር ቲም ዴቪ እና የዜና ኃላፊው ዲቦራ ተርነር እሁድ ዕለት በፕሮግራሙ ምክንያት ከስራ እንዲለቁ ሆኗል። ቢቢሲ ኒውስ አስተያየት ለማግኘት ለዋይት ሀውስ ጥያቄ አቅርቧል። ይቅርታ የጠየቀው በ2022 በኒውስ ናይት ላይ ተመሳሳይ ማስተካከያ የተደረገበት ቪዲዮ መተላለፉን ዴይሊ ቴሌግራፍ ካሳወቀ ከሰዓታት በኋላ ነው። ቢቢሲ ሐሙስ ምሽት በታተመው የእርምትና የማብራሪያ ክፍል የፓኖራማ ፕሮግራም የትራምፕን ንግግር የቀረበበትን መንገድ መገምገሙን አስታውቋል። በአርትዖት ወቅት በንግግሩ ውስጥ ከተለያዩ ነጥቦች የተወሰዱ ቪዲዮዎችን ብንጠቀምም ወጥ የሆነ ንግግር እያሳየን እንደሆነና ይህም ፕሬዝዳንት ትራምፕ ለአመፅ ቀጥተኛ ጥሪ እንዳደረጉ የተሳሳተ ግንዛቤ እንደሰጠ እንቀበላለን ብሏል። የቢቢሲ ጠበቆች እሁድ ዕለት ለተቀበሉት ደብዳቤ ምላሽ ለመስጠት ለፕሬዝዳንት ትራምፕ የጠበቆች ቡድን ደብዳቤ ጽፏል ሲልም የቢቢሲ ቃል አቀባይ ተናግረዋል። የቢቢሲ ሊቀመንበር ሳሚሪ ሻሃም በፕሮግራሙ ላይ በቀረበው የፕሬዝዳንቱ ንግግር አርትዖት ዙሪያ ይቅርታ እንደሚጠይቁ በመግለጽ ለዋይት ሀውስ የግል ደብዳቤ ልከዋል ብለዋል። በማዕከልም ቢቢሲ ቪዲዮውን የተስተካከለበትን መንገድ በተመለከተ ከልብ ቢጸጸትም ለስም ማጥፋት የተደረገ ነው የሚለው ክስ መሰረተ ቢስ በማለት አጥብቀን እንቃወማለን። ትራምፕ በንግግራቸው ወደ ካፒቶል እንሄዳለን እና ደፋር ሴኔተሮቻችን፣ የኮንግረስ አባላቶቻችን እናበረታታለን ብለዋል። ንግግራቸውንም ቀጥለው ከ50 ደቂቃዎች በኋላ ደግሞ እናም እንታገላለን፣ በጀግንነት እንታገላለን ሲሉም አክለዋል። በፓኖራማ ፕሮግራም ላይ የሚታየው ቪዲዮ ሁለት በመዋሃድ ወደ ካፒቶል እንሄዳለን፣ እኔም ከእናንተ ጋር እሆናለሁ፣ እናም እንታገላለን፣ በጀግንነት እንታገላለን በሚል አቅርቦታል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታ ንግግራቸው መበለቱን እና የቀረበበትን መንገድ ተመልካቾች ያጭበረበረ ነው ብለዋል። ቢቢሲ እሁድ ዕለት ነበር ከትራምፕ ጠበቆች ደብዳቤውን የተቀበለው። ዘጋቢ ፊልሙን ቪዲዮውን ሙሉ በሙሉ ማንሳት፣ ይቅርታ መጠየቅና ቢቢሲ ለተከሰተው ጉዳት ፕሬዝዳንት ትራምፕን በአግባቡ መካስ አለበት ይላል። ኮርፖሬሽኑ አርብ ዕለት ምላሽ እንዲሰጥ የጊዜ ገደብም አስቀምጧል። ቢቢሲ ለትራምፕ የሕግ ቡድን በጻፈው ደብዳቤ 5 ዋና ዋና ጭብጦችን አስቀምጧል። የመጀመሪያው ቢቢሲ የፓኖራማ ፕሮግራም በአሜሪካ ቻናሎች ላይ የማሰራጨት መብት እንደሌለውና እንዳላደረገውም ተናግሯል። ዘጋቢ ፊልሙ በቢቢሲ ፕሌየር ላይ ሲሰራጭም በዩናይትድ ኪንግደም ውስጥ ላሉ ተመልካቾች ብቻ ተገድቦ ነበረ። በሁለተኛ ደረጃ ዘጋቢ ፊልሙ ትራምፕ ላይ ጉዳት እንዳላደረሰ አስታውቆ ፕሬዝዳንቱ በድጋሚ መመረጣቸውን በምክንያትነት ጠቅሷል። በሶስተኛ ደረጃ ቪዲዮ ለማንሳት ሳይሆን ረጅም ንግግርን ለማሳጠር ብቻ የተቆረጠ እንጂ ማስተካከያው በክፋት የተደረገ እንዳልሆነም አስታውቋል። አራተኛው ምክንያት ደግሞ ቪዲዮው ለብቻው መታየት እንደሌለበት ጠቅሷል። ይልቁንም ከ1 ሰዓት ፕሮግራም ውስጥ የ12 ሰከንዶች ቪዲዮ መሆኑንና ፕሮግራሙ ትራምፕን የሚደግፉ ብዙ ድምጾች መያዙንም አስታውቋል። በመጨረሻም በሕዝብና በፖለቲካ ሀሳብ ላይ የሚሰጥ አስተያየትን በአሜሪካ ሕጎች መሰረት በጥብቅ የተጠበቀ ነው ብሏል።
አንድ የቢቢሲ ውስጥ አዋቂ እንደገለጸው ከሆነ ኮርፖሬሽኑ ባቀረበው ጉዳይና በመከላከያው ላይ ጠንካራ እምነት አለው። አዲስ የተሳሳተ አርትዖት ጥያቄ ሐሙስ ዕለት ቢቢሲ የትራምፕን የጥር 6 ቀን 2021 ንግግር በተሳሳተ አርትዖት አሰራጭቷል ተብሎ ተከሷል። ይህም የፓኖራማ ፕሮግራም ከመተላለፉ 2 ዓመታት በፊት መሆኑን ጠቅሷል። በ2022 በተዘጋጀው የኒውስናይት ፕሮግራም ላይም አርትዖት ከፓኖራማ ትንሽ የተለየ ሆኖ ቀርቧል። ትራምፕ ወደ ካፒቶል እንሄዳለን፣ እናም ደፋር ሴኔተሮቻችንና የኮንግረስ አባላቶቻችንን እናበረታታለን፣ እናም እንታገላለን፣ በጀግንነት እንታገላለን፣ በጀግንነት ካልተዋጋችሁ ሀገር አይኖራችሁም እንዳሉ ሆኖ ቀርቧል። ከዚያም አቅራቢው ክሪስቲ ዋርክ በካፒቶል የነበረውን ረብሻ ቢታይበትም ወቅትና ተዋጉ ስትል ይሰማል። ፕሮግራሙ ላይ ለቀረበው ለቪዲዮ ምላሽ የሰጡት የቀድሞ የዋይት ሀውስ ኃላፊ የነበሩትና የካፒቶልን አመጽ የመፈንቅለ መንግስት ሙከራ ሲሉም ከገለጹ በኋላ የትራምፕን ተቺ የሆኑት ሚኪ ሞልቫኒ ቪዲዮ የትራምፕን ንግግር ቆራርጦ የቀጠለ መሆኑንም ተናግረዋል። በጀግንነት እንታገላለን የሚለው አባባል በንግግር ወደ ኋላ የሚገኝ ቢሆንም ቪዲዮው ግን እነዚህ ሁለት ነገሮች አንድ ላይ እንደተናገሩ አድርጎ አቅርቧል ብለዋል። ሐሙስ ዕለት በቴሌግራፍ ላይ ስለወጣው ዘገባ የቢቢሲ ቃል አቀባይ ሲመልሱ ጉዳዩ እየተጣራ መሆኑንም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።